አነጋጋሪውና አስገራሚው የወርቅ ዋጋ በኢትዮጵያ እና በዱባይ ምን ይመስላል የሚለውን አሁን ላይ ባለው ገበያ ማለት ነው ይዤላችሁ መጥቻለሁ። ይህንን ቪዲዮ በተለይም በመዳን ቤት ያላችሁ እህቶቼ ብትመለከቱት በጣም ብዙ ነገር ታተርፉበታላችሁ። እንደዚሁም ደግሞ ለገሌ ጠቅሟል ለምትሉት ሰውም ሼር ማድረጋችሁ እንዳትረሱ። ይህን ቪዲዮ ግን ስትጀምሩት በላይክ ጀምሩት። ዛሬ ይዤላችሁ የመጣሁት የወርቅ ዋጋ በዱባይ እንደዚሁም በኢትዮጵያ አሁን ላይ ያለበት የዋጋ ሁኔታ ነው ማለት ነው። እስከ መጨረሻው ድረስ መከታተላችሁን እንዳትረሱ። ይህን ቪዲዮ ላይክ ጀምሩት። ሰላም ሰላም፣ እንዴት ናችሁ? ወደ ተከበራችሁ ቤተሰቦች ደህና ናችሁ ወይን? ያለው እግዚአብሔር ይመስገን። እናንተም በያላችሁበት ሰላማችሁ እዚህ ተርፍልኝ እያልኩኝ ዛሬ ይዤላችሁ የመጣሁት የወርቅ ዋጋ በዱባይ ነው። እንግዲህ ያው ትላንትና ወርቅ ቤት ነበርኩኝና ይህን መረጃ ለእናንተ ማድረስ አለብኝ። ውድ ጓደኞቼ፣ ቤተሰቦቼ ይሄንን ዋጋ ማወቅ አለባቸው። የወርቅ ነገር እንግዲህ በጣም በሚገርም ሁኔታ ከቀን ወደ ቀን የሚያሳየው ነገር በጣም እውነቴን ነው የምላችሁ፣ በጣም ገራሚ የሆነ ለውጥ እያሳየን ያለው በሀገራችንም በዱባይ ማለት ነው። እንደዚሁም በኢትዮጵያም ዛሬ እንግዲህ አረጋግጬ የወርቅ ዋጋ ስንት ነው 21 ካራንት እንደዚሁም 18 ካራንት የሀገር ውስጥ የውጭ የሚለውን ካረጋገጥኩ በኋላ ነው ወደዚህ ቪዲዮ ልሰራላችሁ የመጣሁት ማለት ነው። የሚጠቀምበት ሰው ይጠቀምበት። ሁሌ የምናገራለሁ እኔ ጓደኞቼ፣ ወርቅ ግዙ፣ ተወደደብኝ አትበሉ፣ ትንሽ ትልቅ አትበሉ። ባለቻችሁ ነገር 1 ግራምም 2 ግራምም እየገዛችሁ አትስቀምጡ። ለሆነ ቀን ይጠቅማችኋል። ወርቅ ከገዛችሁ ከፈለጋችሁ ታጌጡበታላችሁ፣ ካልፈለጋችሁ ደግሞ ከተቸገራችሁ ሰው ናችሁና ምን ይሰራል? የሆነ ቀን በቃ ቸገራችሁ ቀን ተሸጡታላችሁ። ምንም ልትፈጥሩበት አይደለም የሚገዛው ነገር። ግን በቃ ሌላ ቀራቅንቦ ኮተት፣ ይሄ በኦንላይን ሺኤን ምናምን ነገር እየተባለ ኮተት ከመሰብሰብ ወርቅ ግዙ። በቃ 1 ግራም ወርቅ ብትገዙት በቃ እጅግ በጣም ጠቃሚ ነገር ነው፣ ቅርስ ነው። ሴት ደግሞ ማጌጥ አለባት። በነገራችን ላይ ሴት ልጅ ጌጣጌጥ መደረግ አለበት ብዬ አምናለሁ እኔ በግሌ ማለት ነው። ሴት መዋብ አለባት። ሴት ራሷ ወርቅ ነች። በእርግጥ ግን ደግሞ እንደዚህም ደግሞ ወርቅ ብታረግ በጣም ደስ ይላል። እና እንግዲህ ዛሬ የወርቅ ዋጋ በአጠቃላይ ልንገራችሁ ማለት ነው። ወደ ዱባይ የወርቅ ዋጋ ነው መጀመሪያ ማቃ ነው። አንድ የዱባይ 22 ካራት በዱባይ ማለት ነው የባህሬን ወርቅ 22 ካራት የባህሬን ወርቅ አሁን ላይ ያለበት የገበያ ሁኔታ 600 ብር ነው። 600 ድርሃም በዱባይ ማለት ነው። ደሪባ ምናምን ግን ሳይጨመር ዋጋው ብቻ 21 ካራቷ ማለት 22 ካራት የባህሬን ወርቅ 600 ድርሃም ነው ማለት ነው። ደሪባው ምናምን ሳይጨመርበት አሁን ላይ ባለው ዋጋ። ሌላው ነገር ደግሞ 21 ካራንት የባህሬን ወርቅ አሁን ላይ ባለበት ዋጋ ማለት ነው 21 የባህሬን ወርቅ 500 ድርሃም ነው ማለት ነው። ደሪባውን ሳይጨምር 500 ድርሃም ነው። አንድ የውጪ ወርቅ በኢትዮጵያ 25,000 ብር ነው አሁን ላይ ማለት ነው። 21 ካራንቱ የውጪ ወርቅ 25,000 ብር ነው አሁን ላይ ባለው ዋጋ ማለት ነው። እንደዚሁም አንድ 18 ካራንት የአገር ቤት ወርቅ 20,000 ብር እየተሸጠ ይገኛል በአሁን ሰዓት ማለት ነው። ሌላው ነገር ደግሞ አንድ የኢትዮጵያ 21 ካራት ወርቅ አሁን ባለው የገበያ ሁኔታ 22,000 ብር እየተሸጠ ይገኛል ማለት ነው አሁን ላይ። የውጭው ወርቅ ግን ኢትዮጵያ ውስጥ 25,000 ብር እየተሸጠ ነው አሁን ላይ ማለት ነው። እና ቤተሰቦቼ፣ ጓደኞቼ 18 ካራት የኢትዮጵያ ወርቅ 20,000 ብር ነው። እንግዲህ ወርቅ መቼ ጀምሮ ነው እንደዚህ ዋጋው እየናረ ያለው የሚለውን ነገርም ጠይቄ ነበረ። ወርቅ እንግዲህ ከመስከረም 15 ጀምሮ ነው በኢትዮጵያ ከመስከረም 15 ጀምሮ ከጊዜ ወደ ጊዜ ዋጋው በጣም እየጨመረ ማለትም በፊትም ይጨምራል። ነገር ግን ከመስከረም 15 ጀምሮ ደግሞ ግን በጣም በቃ እየናረ የመጣበት ጊዜ ነው ያለው አሁን ላይ ማለት ነው። አሁን በጣም እየጨመረ ነው ወርቅ እንግዲህ ከ15 ቀን ምናምን እንደዚሁ በጨዋታ መካከል ስለ ወርቅ ነግሬያችሁ ነበረ። ኢትዮጵያ ውስጥ በዚያን ጊዜ የውጭ ሀገር ወርቅ 23,000 ነበረ። 2 ሳምንት ራሱ አይሆነውም። እንደው ከ1 ሳምንት ምናምን በፊት ነው እያወራን በወሬ መካከል ነው የነገርኳችሁ። ወርቅ ግዙ ኢትዮጵያ ውስጥ እንደዚህ ነው ያልኳችሁ። በዚያን ጊዜ የሆነች ልጅ ገዝታ ነበረ። ያንን ወርቅ ስትገዛ ከሰው ጋር ነው የገዛችሁ። ለራሷ እስቲ ስጦታ ልስጥ ልደቴ ነው በሚል ነበር ያንን ወርቅ የገዛችሁ እና የውጭ ሀገር ወርቅ በዚያን ጊዜ ማለትም የባህሬን ወርቅ ኢትዮጵያ ውስጥ 23,000 ብር ነበረ።
አሁን እንግዲህ ሳምንትም አልሆነውም በዚህ ጊዜ ውስጥ 25,000 ብር ሆኗል ማለት ነው። እና የወርቅ ዋጋ በጣም በሚገርም ሁኔታ ከጊዜ ወደ ጊዜ እየጨመረ ነው ያለው። እንግዲህ እንደዚህም ቢሆን እንኳን ዋጋው ማለት ነው ተወደደብኝ ብላችሁ መግዛታችሁን በጭራሽ እንዳታቆሙ። ሁላችሁም አሁኑኑ ወርቅ ግዙ። እየገዛችሁ አጠራቅሙ። ወርቅ ይጨምራል እንጂ አይቀንስም። ምንጊዜም ቢሆን ወርቅ በዋጋውና በሁኔታዎች መካከል መሸጥ ትችላላችሁ። ቶሎ ብላችሁ ብድግ አድርጋችሁ ትሸጡታላችሁ ማለት ነው። የማይሆን ነገር ልብስ፣ ብራንድ ያለው ምናምን ጫማ፣ የተለያዩ ነገሮችን ብትገዙ ግን ምንም ጥቅም የለውም። ለጊዜው ነው እንጂ ከዛም በኋላ ብራንዱ ያልፍበታል፣ ፌድ ያደርጋል፣ ብዙ ነገር ይበላሻልና ስለዚህ ከአሁን በኋላ ኮተታ ኮተት መሰብሰብ ማቆም አለብን ሁላችን ማለት። አንዲት እህታችን በጣም የሚገርማችሁ ነገር ካርጎ የሚያደርገው ሳሚ ራሱ ተገረመ። 14 ዓመት አረብ ሀገር ሰርታለች። ድጋሚ ወደ አረብ ሀገር አልመለስም ብላ 3 ዓመት የሰራችበትን ሙሉ ለሙሉ እቃና ልብስን የገዛችበት ማለት ነው። እቃ እንደዚህ ብርጭቆ ምናምን ነገርና ካርጎ ሊያደርግ መጥቶ በጣም ደነገጠ፣ ሳቀ ምናምን ነገር እና ለሌሎቻችሁ ግን ትምህርት ይሆናችሁ፣ ሰርታችሁ ለፍታችሁ ጥራችሁ ገንዘባችሁን እንደዚህ አትጫወቱበት ብሎ ነው ስራሱ የተናገረው። የበርሜል መዓት፣ የካርቶን መዓት፣ የልብስ መዓት በቃ ተሰልፎ እናንተ ራሱ ጉር ትላላችሁ። 3 ዓመት ሙሉ የሰራሁበትን ልብስን የገዛሁበት ብላን የተናገረችው። እና ይሄ አሁን ጨዋታ ነው። በቃ በራሳችሁ መጫወት፣ በገንዘባችሁ መጫወት፣ በጊዜያችሁ መጫወት ማለት ነው። ምን ይሰራል ሀገራችን ላይ? ከዚህ ሀገር ይዛችሁ የምትሄዱትን ልብስ አትለብሱትም። ሁሉም ነገር ሀገራችን ላይ በጣም የሚያማምር ልብስ ነው አሁን ላይ ያለው። እና ካርጎ አድርጋችሁ አንድ ካርጎ ማድረግ ያለ፣ ሁለት ደግሞ ግሙርክ ላይ መሰቃየቱ፣ መንከራተቱ፣ ቁጭ ብድግ ማለቱ አለ። እንደዚያ ዋጋ ከፍላችሁ ለፍታችሁ ጥራችሁ ግራችሁ ደግሞ እቃውን ቤታችሁ ወስዳችሁ ስትከፋፍቱት እንደገና ጸጸት። ለዚህ ነው ወይ ብሬን ያወጣሁት ያን ሁሉ ጊዜ ያቃጣልኩት። ምክንያቱም እንኳን ካርጎ ያደርጉ አይደሉም በሻንጣ እንኳን ይዘው ሄዱ ልጆች እየተጸጸቱ እያየን ነው። ከዚህ ሰብስብ የመጣሁትን እየለበስኩት አይደለም ከዚህ እየገዛሁ ነው የምለው ሰው። እንደውም አንዷ ሸጥኩት ሁላ ነው ያለችው። በጣም በርካሽ ሸጥኩት እዚያ። ምክንያቱም እዚያ ለለብሰው አልቻልኩም። ሁሉም ነገር ይቀያየራል። ሰውነታችሁ ራሱ ወፍራም ከሆናችሁ ልከሱ ትችላላችሁ፣ የከሳችሁ ሆናችሁ ልወፍሩ ትችላላችሁ። ሁኔታዎችን አታውቁምና ልብስ ገዝቶ መሄድ በጣም ኪሳራ ነው። ምንም ጥቅም የለውም። እውነቴን ነው የምላችሁ። ብዙ ልጆች ተጸጽተዋል። ስለዚህ ትምህርት ውሰዱ። በተለይ ረጅም ዓመት እየለፋችሁ 3 ዓመት 4 ዓመት የምትሰሩበትን ልብስ ካርጎ የምታደርጉ ሰዎች ትምህርት መውሰድ አለባችሁ። እንኳን አይደለም ኮተት አኮተት ቲቪ ምናምን ብገዙ ራሱ ጥቅም የለውም ወደኛ ሀገር ለመላክ ማለት ነው። ቲቪው ራሱ የሚገዛበትን ቲቪ የምገዙበትን ብር ነው የምትጠየቁት እዚያ ስትሄዱ ቀረጽ። ከዚህ ደግሞ ቻርጅ ማድረጊያ አለ። በጣም ኪሳራ ነው። በቃ እጥፍ ነው ኪሳራ የሚያመጣባችሁ። ስለዚህ ብር ካላችሁ ሀገራችን ላይ ሁሉም ነገር መግዛት ይቻላል እና እንደዚሁ ራሳችሁ ሳታንገላቱ የራሳችሁ የሆነች ነገር አንድ ሻንጣ ልብስ ከያዛችሁ በቀረው ደግሞ ሌላ የሚያስፈልጋችሁን ነገር ይዛችሁ ወደ ሀገራችሁ ሄዱ። ወርቅ ግዙ። በቃ ወርቅ ግዙ። ብትኖሩ ባትሸጡት ባይቸግራችሁ ታጌጡበታላችሁ። ደግሞ ብትቸገሩም በፈለጋችሁ ሰዓት ብድግ አድርጋችሁ ትሸጡታላችሁ ማለት ነው፣ ዋጋውን ሳይቀንስ ምንም ነገር ሳይልባችሁ። ስለዚህ እኔ ማበረታታችሁ መመክራችሁ ወርቅ እንድትገዙ ነው። አሁንም ተወደደብኝ ብላችሁ አተጸጸቱ፣ መግዛታችሁን አታውቁሙ፣ ግዙ ነው የምላችሁ። ወርቅ ገና ከዚህ በላይ ይጨምራልና። ለማንኛውም እንግዲህ ዛሬ ይዤላችሁ የመጣሁት ይመስላል። በድጋሚ እስከምንገናኝ ሰላማችሁ ይብዛልኝ። ቻው።